ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቀድሞ የፖሊስ ኃላፊ ስለ ኤፕስታይን ባህሪ ሁሉም እንደሚያውቁ ትራምፕ ከ20 ዓመት በፊት ነግረውኛል አሉ። የቀድሞ የፍሎሪዳ ፖሊስ አዛዥ በአውሮፓውያን 2006 ከዶናልድ ትራምፕ የስልክ ጥሪ እንደደረሳቸውና ሁሉም ሰው የጄፍሪ ኤፕስታይን ባህሪ እንደሚያውቁ እንደነገሯቸው የፍትህ ቢሮ ያወጣው የኤቢኤስ ሰነድ አመለከተ። ሰነዱ እንደ አውሮፓውያን አቆጣጠር በ2019 ከቀድሞ የፓልም ቢች የፖሊስ አዛዥ ጋር ኤፍቢአይ ያደረገው ቃለ ምልልስን የያዘ ነው። የፖሊስ አዛዡ ትራምፕን መምሪያው በኤፕስታይን ላይ ምርመራ ከጀመረ በኋላ ደውለው እሱን በማስቆም ፈጣሪ ይመስገን ይህንን ሲያደርግ ሁሉም ያውቃል ማለታቸውን ተናግረዋል። የፖሊስ አዛዡ ስም ከሰነዱ ላይ የተሰረዘ ቢሆንም ቃለ መጠይቁ የተካሄደው በወቅቱ የፓልም ቢች የፖሊስ አዛዥ ከነበሩ ጋር መሆኑን ይገልጻል። ስለዚህ በወቅቱ ትራምፕ የደወሉላቸው የፖሊስ አዛዥ ማይክል ሬይተር መሆናቸው ታውቋል። ፕሬዝዳንቱ ከወሲብ ወንጀለኛው ጄፍሪ ኤፕስታይን ጋር በተያያዘ ምንም አይነት ጥፋት አለመፈጸሙን በተደጋጋሚ የገለጸ ሲሆን ስለ ወንጀሎቹም እንደማያውቁ ተናግረዋል እንጂ ይህ የተደረገው የተባለው የስልክ ጥሪ ትራምፕ ምን እና ከመቼ ጀምሮ እንደሚያውቁ ተጨማሪ ጥያቄዎች ሊያስነሳ ይችላል። ኤፕስታይን በፌዴራል ፖሊስ በቁጥጥር ስር በዋለበት በ2019 ትራምፕ ስለ ወሲብ ወንጀለኛው ጥርጣሬ ይኖራቸው እንደሆነ ጋዜጠኞች ሲጠይቋቸው አይ ምንም አላውቅም ነበር፣ ከሱ ጋር ከተነጋገርን ረዥም ዓመታት አልፈዋል ብለዋል። በቅርቡ ይፋ ከተደረጉ የኤፕስታይን ዶሴዎች መካከል የተገኘው የኤፍቢኤስ ሰነድ ሬይተር እንደ አውሮፓውያን አቆጣጠር በ2006 ሐምሌ ወር ላይ ትራምፕ ከማር-አ-ላጎ ክለባቸው ኤፕስታይንን ማስወጣታቸውንና በኒውዮርክ ያሉ ሰዎች አስጸያፊ መሆኑን ያውቃሉ እንዳሏቸው ተናግረዋል። ሬይተር በተጨማሪም ጊሂስሊን ማክስዌልን በሚመለከት እንደነገራቸው ገልጸው የኤፕስታይን አንቀሳቃሽ እንደነበረችና ክፉና እርሷ ላይ አተኩሮ ማለታቸው በሰነዱ ላይ ሰፍሯል። ማክስዌል እንደ አውሮፓውያን አቆጣጠር በ2021 ለኤፕስታይን ታዳጊዎች በመመልመል ወንጀል ተፈርዶበታል። ሬይተር ለኤፍቢአይ ትራምፕ ኤፕስታይን ከታዳጊ ሴቶች ጋር እያለ እዚያ እንደነበሩና በፍጥነት ለቀው መውጣታቸውን እንደነገሯቸውም ገልጸዋል። እንደ ሰነዱ ከሆነ ትራምፕ በኤፕስታይን ላይ ምርመራ መጀመሩን ሲሰሙ ወደ ፍሎሪዳ ፖሊስ መጀመሪያ ከደወሉ ሰዎች መካከል አንዱ መሆናቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2006 ፓልም ቢች ፖሊስ ወንጀለኛውን ኤፕስታይን ታዳጊዎችን ለወሲብ ተግባር ይመለምላል በሚል በቀረበበት ክስ ላይ ምርመራ ጀምሮ ነበር። በኋላ ላይ ጉዳዩ ወደ ፌዴራል አቃቤ ሕጎች የተመራ ሲሆን በ2008 ኤፕስታይን አወዛጋቢ ስምምነት አድርጓል። ይህንን ጠንከር ያሉ ክሶች እንዳይቀርብበትና ያለ መከሰስ ስምምነት ላይ እንዲደርስ አስችሎ ነበር። የፍትህ ቢሮ ለቢቢሲ በሰጠው መረጃ መሰረት ፕሬዝዳንቱ ከ20 ዓመት በፊት የሕግ አስከባሪ አካላትን ማናገራቸው የሚገልጽ ምንም አይነት ተጨባጭ ማስረጃ አላገኘም ብሏል። ማክሰኞ ዕለት የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ስለ ስልክ ጥሪው ተጠይቃ በ2006 ሆነ ሊሆን ይችላል አልሆነም ይሆናል መልሱን አላውቅም። ፕሬዝዳንት ትራምፕ ሁሉም የሚሉት ከማር-አ-ላጎ ክለባቸው ኤፕስታይንን እንዳስወጡት ነው፣ ምክንያቱም ጄፍሪ ኤፕስታይን ተንኮለኛ ስለነበረ ነው ብላለች። በዚህ ስልክ ልውውጥም ላይም ያ እውነት መሆኑን የሚታየው እውነት ሆኖ ከሆነ ፕሬዝዳንቱ ከመጀመሪያው ጀምሮ የሚሉት የሚያጠናክር ነው። ቢቢሲ ሬይተር ለማግኘት ያደረገው ጥረት አልተሳካም። ትራምፕ እና ኤፕስታይን በ1990ዎቹ ወዳጅ በነበሩበት ወቅት አብረው የተነሷቸው ፎቶግራፎችም ይታያሉ። ነገር ግን ፕሬዝዳንቱ እና ዋይት ሀውስ በ2004 አካባቢ ከእሱ ጋር ያላቸውን ግንኙነት ከማቋረጣቸው በፊት ስለ ኤፕስታይን ወንጀለኞች ምንም እውቀት እንዳልነበራቸው በተደጋጋሚ ተናግረዋል። ትራምፕ እንደተናገሩት አለመግባባታቸው የተከሰተው ኤፕስታይን ላይ ሰራተኞች ከማር-አ-ላጎ ለመውሰድ ሲሞክሩ እንደነበረ ካወቁ በኋላ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።